ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋት ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ ማድመጥ እንዲጀምሩ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ከፈታችሁ ዛሬ ማድመጥ ለጀመራችሁ ፕሮግራማችንን ሰብስክራይብ በማድረግ እንድትቀላቀሉ ቻናላችንን በአክብሮት እየጋበዝን የደወል ምልክቷን እየተጫናችሁ ቻናላችንን ጆይን እንድታደርጉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ከሰሞኑን ያሳያችሁትን መነቃቃት እንግዲህ እንድትቀጥሉ በአክብሮት እየጋበዝን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን። የሶስተኛ ክፍል ፕሮግራማችን እንግዲህ በቀጥታ የሚወስደን ወደ ታይምሳይድ ነው። ታይምሳይድ በኒውካስል ቤት ስላለው ወቅታዊ ሁኔታና የሊቨርፑልና የአርሴናል ማድፈጥ በአማራጭነት ወደ ታይምሳይዱ ቡድን የቀረበበትና ኒውካስል እንግዲህ አልሸጥም ሱፐርስታሬን ጠብቄ ይቆያለው የሚልበትን ፓወር ያጣበት የፋይናንስ ሂደት በዩኤፋም በፕሪሚየር ሊጉም የተከፈተበት ሁኔታ እንግዲህ ለኒውካስል ዩናይትድ ጊዜውን እንግዲህ ዳገት አድርጎታል። በጣም ፈታኝ ጊዜ ለኒውካስል ከፊት ለፊት እየመጣ እንደሆነ ኮዱ እየተገለጸ ነው። ክለቡ የራሱን ስቴዲየም ለካምፓኒ ሁላ ለመሸጥ በዩኤፋ ሬጉሌሽን ሕግ መከልከሉን ጭምር እየተሰማ ነው። ይሄን የፋይናንስ ሪፖርት በተወሰነ መልኩ ለማረጋጋት እና በዩኤፋም የተከፈተበት የፋይናንስ ምርመራና አንዳንድ በፋይናንስ በኩል እየተመዘገቡ ያሉት የኒውካስል በተደጋጋሚ ፋይናንሻል ፓወሩን በዩኤፋ ሕግ መሰረት አለማጠናከሩንና የሚመዘገቡ ኪሳራዎች፣ የዌጅ ቢል፣ ክለቡ እየተከተለ ያለው የፋይናንስ ስርዓትና የገንዘብ አወጣጥ ሂደት እንግዲህ በከፍተኛ ሁኔታ ኒውካስል ላይ ጫና ፈጥሮ እንግዲህ ቀጣይ ሳመር ኒውካስል አስገዳጅ የሆነ ሽያጭ በክለቦች ጥያቄና አንሴትል ተጫዋቾችን በማድረግ አይደለም፣ ኒውካስል ራሱ ግዙኝ ሊል የሚችልበት እድል እየሰፋ እንደመጣ ነው ዘገባዎች የሚያሳዩት። ይህንን አጋጣሚ እንግዲህ የሚጠቀሙ ክለቦች ናቸው አሁን ላይ እንግዲህ ከኒውካስል በር በታይምሳይድ እያንዣበቡ የሚገኙት። የመጀመሪያው ጉዳይ የሊቨርፑልና አርሴናል በአንቶኒ ጎርደን ላይ ያላቸው ጠንከር ያለ ፍላጎት ነው። አርሴናል በዚህ ተጫዋች ዙሪያ ያለው ፍላጎት እንግዲህ ካለፈው የጥር የዝውውር መስኮት አንስቶ ሲገለጽ ነበር። የአርሴናል ስም ከጎርደን ጋር መያያዙ ዛሬ ብቻ ሳይሆን ባለፈውም ሳመር በተደጋጋሚ የምናደምጠው ተመሳሳይ የሆነ መረጃ ነው። ነገር ግን አሁን ጉዳዩን ለየት የሚያደርገው ኒውካስል ለመደራደሪያነት የሚያስቀምጣቸው ክራይቴሪያዎች፣ መመዘኛዎች እንግዲህ በሩን አልከፍትም በሚል አይ የጎርደን ሁኔታ የማይሸጥ ነው፣ የማይነካ ተጫዋች ነው፣ አንቶኒ ጎርደንን ለመሸጥ በዚህኛው ሳመር ፍላጎት የለኝም ብሎ ጠብቆ እንዳይቆይ ፋይናንሻሊ የመጣው ከባድ አለመረጋጋት አስገዳጅ የሆነ ሽያጭ። እንደውም የምሽቱ የሉክ ኤድዋርድን የቴሌግራፍ ዘገባን በደንብ በጥልቀት ተመልከቱት። ሰፊ ትንተና ሰጥቷል። እንዴት ኒውካስል አስገዳጅ ሽያጭ ውስጥ ሊገባ እንደሚችል ይሄ 50-50 በሚሆን ጥርጣሬ ሳይሆን ኒውካስል አስገዳጅ ሽያጭ ውስጥ ይገባል። ቀጣይ ሳምንት በርካታ ሱፐርስታሮችን በክለቡ በአስገራሚ ሁኔታ ፐርፎርም እያደረጉ ከኒውካስል ስታንዳርድ በላይ ኒውካስልን ጊዜ አሁን ላይ ሻጭ ክለብ አይደለም የሚባለውን ፓወር እያጣ መጥቷል። በዚህ በፋይናንስ ሂደት ምክንያትና ተጫዋቾች እንግዲህ በላቀ ደረጃ ከኒውካስል በተሻለ ደረጃ ፐርፎርም ለማድረግ እና አሌክሳንደር ኢሳቅ ያሳዩት
ለመልቀቅ ፍላጎትና ክለቡን የለቀቁበት መንገድ እንግዲህ አንዱ ማሳያ ነው ሲባል ነበር። አሁን ግን ኒውካስል ውስጥ አለመረጋጋትን ከፈጠሩ ዋነኛ ነጥቦች መካከል ኒውካስል ያለው ፋይናንሻል ፓወር እንግዲህ በፒአይኤፍ ፐብሊክ ኢንቨስትመንት ፈንድ በያሲን አልሩመያን የበላይ ጠባቂነት የቢን ሰልማን ካምፓኒዎች የያዙት ኒውካስል ፋይናንሻሊ እንግዲህ ክለቡን ለማረጋጋት እንደምታውቁት የኒውካስል ግዢና ሽያጭ ላይ አንድ የሰፈረ ውል አለ። በደንብ የምናስታውሰው ውል አላግባብ የክለቡን የገቢ ምንጭ ፈንድ ከተያያዥ ካምፓኒዎች ጋር በቀጥታ የሚያገናኝ ከሆነ ኒውካስል ከባድ አደጋ ውስጥ ይገባል። አሁን ለምሳሌ የኒውካስልን ፋይናንስ ለማረጋጋት ይሄ የሳውዲው ልዑል በቢን ሰልማን ካምፓኒነት የተያዙ ትላልቅ ግዙፍ ኢንዱስትሪዎች፣ ግዙፍ የነዳጅ ማውጫ ካምፓኒዎች የያዙት ኒውካስልን በቀጥታው ለምሳሌ የክለቡ ዋና ስፖንሰርሺፕ ምንጭ አድርጎ ለተከታታይ 5 ዓመት መዋዋል አይችሉም። እነዚህ ማመዘኛዎችንም ጭምር ተስማምቶ ነው ጊዜው የተፈጸመው እና ይሄ ስምምነት ኤፍኤው ባጸደቀው ሕግ መሰረት ነው። ስለዚህ ኒውካስል ፋይናንሻሊ ለመረጋጋት ተጨማሪ የገቢ ምንጮችን ለመፍጠር ራሱ የተቀመጠለት ገደብ አለ። ለዛ ነው እንጂ እንደ ኒውካስል በዓለማችን ላይ በዚህን ሰዓት ሀብታሙ ክለብ የለም። ግን ሀብታም መሆን ብቻ ከፋይናንስ ቁጥጥር ደንብ ያስወጣል ማለት ደግሞ ከባድ ነው። አሁን እንግዲህ ኒውካስል ጉሮሮ ተይዟል። በኢሮፓያን በዩኤፋ ከፍተኛ የፋይናንስ ስርዓት ጥሰት አለ። የቡድኑ ዌጅ ቢል ገቢና ወጪ አንዳንድ አለመረጋጋት ፋይናንሻል ሪፖርት አለ እያለ ዩኤፋ ክስ መስርቶ ምርመራ ሊያደርግ ነው። ኤፍኤው ደግሞ እዚህ ጋር የፒኤስአር ከፍተኛ ኪሳራና ይሄ እየተገላበጠ የመጣው የፋይናንስ ሪፖርት አለ። ታስታውሱ እንደሆነ ይሄ ጉዳይ መጨመላለቅ የጀመረው በኒውካስል ቤት መች መሰላችሁ? 2024-25 ነው። አሁን ጉዳዩ የአንቶኒ ጎርደን ጉዳይ የበለጠ ወደ የትኛው ቡድን ሚዛን ሊደፋ እንደሚችል ይሄ መረጃ በራሱ አንዱ ማሳያ ነው። ታስታውሳላችሁ በፈረንጆች 2024-25 የውድድር ዓመት ሳመር ላይ የኒውካስል ሲኢኦ አድኪንስ ይባላሉ እና እኚህ የበላይ ጠባቂ የበላይ አስተዳደር የክለቡ ቺፍ ኤክስኪዩቲቭ ዳይሬክተር ዋና የክለቡ የበላይ አስተዳዳሪ በቀጥታ አንቶኒ ጎርደንንና በተጨማሪም የአሌክሳንደር ኢሳቅን ጥያቄ ይዘው መጥተው ለሊቨርፑል ኃላፊዎች 170 ሚሊዮን ፓውንድ ከ150 እስከ 170 ሚሊዮን ፓውንድ አቅርቡና እነዚህን ተጫዋቾች አስፈርሙ የሚል ኦፊሻል ቢድ ወደ ሊቨርፑል አቅርበው ነበር። ከዛም በኋላ ለመደራደር ሊቨርፑሎች በራቸውን ከፍተው ለድርድር ሲቀመጡ፣ ነገር ግን በዝውውሩ አካል ጃሬል ካውንሳን እንዲያካትቱ ደግሞ ኒውካስሎች ጠየቁ በተቃራኒ። ከዛም በኋላ ዝውውሩ አየር ላይ ነው የተቋረጠው። ከዛም ድጋሚ ተከፈተ የድርድር ሂደቱ አንቶኒ ጎርደንን ለማስፈረም። ሊቨርፑሎች እንግዲህ የሜዲካል ቲሙን እስከ ሌፕዚግ ያኔ የምታስታውሱ ከሆነ ዩሮ 2024 እየተደረገ ነበር እና በጀርመን በሚደረገው የዩሮ 2024 ላይ የሊቨርፑል ሜዲካል ክፍል ሌፕዚግ ድረስ ሄዶ እንደውም አንዳንድ ዘገባዎች እንደሚሉት ከሆነ ጎርደን ከእንግሊዝ ብሔራዊ ቡድን ፍቃድ አግኝቶ ሌፕዚግ በሚገኝ አንድ የሕክምና ምርመራውን ለማድረግ ቅድመ ዝግጅቱን አጠናቆ ለሕክምና ምርመራ የመጀመሪያ ስቴጅ ይሄ ምንድን ነው የሚባል ስቴጅ ተጫዋቾች መጀመሪያ ወደዚህ የሜዲካል ስርዓትን ለማለፍ የሚከተሏቸው 2-3 አይነት ስቴፖች አሉ። እነዛን ስቴፖች ሁላ ጀምሯል ተብሎ ነበር እና በወቅቱ ሁለቱ ቡድኖች በድርድር ለመስማማት የተቃረቡ 75 ሚሊዮን ፓውንድ ነበር። በዛ ወቅት እንግዲህ ኒውካስል አስገዳጅ ሽያጭ ውስጥ የገባበት ዋነኛ ምክንያት በፒኤስአር ሕግ ከፍተኛ ጫናና በአንድ የውድድር ዓመት መክሰር ያለበትን 125 ሚሊዮን ፓውንድ በላይ ከስሮ 156 ሚሊዮን ፓውንድ ኪሳራ አስመዝግቦ የዛን ኪሳራ ወደ ቀጣይ አዲስ የሂሳብ መዝገብ ላይ ለማዘዋወር
ለሚደረገው ሽግግር እዚህ ጋር ስቴቢሊቲ መፍጠር ስላለበት የስኳዱን ከፍተኛ ገንዘብ የሚያወጣውን ተጫዋች ለመሸጥ ተስማምተው ነበር። ከዛም በኋላ የተፈጠረውን ታስታውሱ እንደሆነ ኤሊት አንደርሰንንና ማንን ነበር በጊዜው ሼም ሎንግስታፍን መሰለኝ ሁለቱን ተጫዋቾች በጊዜው ሸጡ። ፋይናንሻሊ መረጋጋት ጀመረ ኒውካስል እና ዛሬ ማንቸስተር ሲቲ፣ ማንቸስተር ዩናይትድ የተፋጠጡበት ኤሊት አንደርሰን ያኔ በፋይናንስ ምክንያት ነበር ከኒውካስል የተሸጠው። ኒውካስሎች ፈልገው ሳይሆን በፋይናንስ። ከዛም በቀጥታ ያን ዝውውር አቋረጡት ከሊቨርፑል ጋር ማለት ነው ዲሉ። ከዛ በ24 ሰዓት ባልሞላ ጊዜ ውስጥ ሜዲካሉን ሊጀምር ያለው አንቶኒ ጎርደን አቋርጦ ወደ እንግሊዝ ካምፕ ተመለሰ። ዝውውሩ ተቋረጠ። አንደኛው መነሻ የነበረው የፋይናንስ አለመረጋጋት በዛ ሳመር የጀመረ ነው እንግዲህ የኒውካስል ቀጥሎ ዛሬ ላይ ደረሰው እና ምን አይነት ድምር ውጤት አለ መሰላችሁ? ፋይናንሱን ሪፖርት የቴሌግራፉን ስመለከት ወደ ዝውውሩ እንመጣለን። ምክንያቱም መነሻ መንደርደሪያ አሁን ቀጣይ ሳመር ለምንድነው ኒውካስል የሚሸጠው ለመደራደር ፈቃደኛ የሚሉ መረጃዎች ሁሉ የሐሰት እንደሆነ ከወዲሁ እየተረጋገጠ ኒውካስል አንቶኒ ጎርደን 100% ይሸጣል። ማረፊያው ሞስት ፕሮባብሊ ሊሆን የሚችለው ሊቨርፑል ካልሆነ ማንቸስተር አርሴናል ነው። ከሁለቱ አንዱ ነው ሊገባ የሚችለው። የበለጠ ግን ወደ ሊቨርፑል የሚያደላበት ሁለት ምክንያት ድርድሮቹ ነበሩ። መጀመሪያ ቅድሚያ የተጀመረ ድርድር ነው። የመጀመሪያ የአዲሱ ስትራክቸር ፍላጎትና ለማስፈረም የተደረገ ከፍተኛ ጥረት ከዙቢሜንዲም በፊት ለአንቶኒ ጎርደን ነበር። ዝውውሩ ተቋረጠ። አሁን በዛም ወቅት የተጀመረ የፋይናንስ ሪፖርት ኒውካስል ላይ የተፈጠረው የሂሳብ መዝገብ ጫና ያን ወቅት ኤሊት አንደርሰንን ሸጡና በደንብ እዚህ ጋር ልብ ብላችሁ ተመልከቱ። እዳውን ወይም ኔጌቲቭ ወደ አዲሱ የሂሳብ መዝገብ አሻግረው ሊቀነስባቸው የነበረው ነጥብ በዚህ ሽያጭ ምክንያት አለፉት። ወደ ተሻገረ ወደ 2025-26 ወደዚህኛው ማለት ነው። ይሄ ማለት የ2023-24 ሪፖርት ኔጌቲቭ ስለሆነ ወደ 2024-25 አዲስ መዝገብ ለመውሰድ አዲስ መዝገብ ለመጀመር ያለፈውን የ2023-24ን ሪፖርት ኔጌቲቭን በዚህ ሲስተም አለፉት። የ2024-25ን የሂሳብ መዝገብ ካለፉባቸው ዋነኛ ምክንያቶች የዩኤፋ ቻምፒየንስ ሊግ ተሳታፊነት ነው። ስለዚህ የእዳው ድምር ውጤትን ደግሞ ማረጋጋት የነበረባቸው የፋይናንስ ወቅት መች ነው? ያለፈው ሳመር። ስለዚህ አዲስ እዳ ነው በዩኤፋ በኩልም የተመዘገበው። ያ የተፈጠረው የፋይናንስ ስርዓት ጫና ከዛም እንዳለፈው ሳመር እንደምታስታውሱት ኒውካስል ኢሳቅም ቢሸጥም ከፍተኛ ገንዘብ አውጥቷል። ከነ ኒኮ ቮልትማደ ከነ ዮሐን ዊሳ የነ አንቶኒ ኢላንጋ ዝውውር የነ ጃኮቭ ራምስዴል ታዎ በርካታ ዝውውሮችን አድርጓል። አሁን ፋይናንሻሊ ኒውካስል ከፍተኛ ቀውስ ውስጥ ገብቷል። ለዛ የመጀመሪያው ለሽያጭ ክለቡ አውጥቶ ከሚያስገባውና ካለው ኮንትራት ሽያጭና የዌጅ ቢል አቅም ጋር ተያይዞ የክለቡ ከፍተኛ ደሞዝ ተከፋይ የሆነውን አንቶኒ ጎርደንን መሸጥ ኒውካስል እስከ 2-3 የሂሳብ መዝገብ ዘመን ከፍተኛ የጫና ማቅለል እንትን ውስጥ ይገባል፣ ስትራቴጂ ውስጥ ይገባል። በቀጣይ ሳመር በነገራችን ላይ ክለቦች ከፍተኛ ገንዘባቸውን እያንዳንዱ የእንግሊዝ ቶፕ 4 ክለብ አርሴናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ሊቨርፑል ለኒውካስል ከፍተኛ ገንዘብ መክፈላቸው አይቀርም። አራቱም ክለቦች በተለያየ ዲፓርትመንት ላይ ከኒውካስል የሚፈልጓቸው ተጫዋቾች አሉ። ሊቨርፑል የበለጠ ትኩረቱን አንቶኒ ጎርደን ላይ ደምድሟል በጣም። ይሄ ደግሞ የምልመላ ውጤትና አንደኛ ይሄ ተጫዋች እንደምታውቁት በሜልዌድ የትሬኒንግ ግራውንድ የአካዳሚ ውጤት ነበር በሊቨርፑል እና የብሬንዳን ሮጀርስ የምልመላ ሂደትና በወቅቱ የነበሩ የብሬንዳን ሮጀርስ ኮቺንግ ስታፎች የኤሊት ፉትቦል ዴቨሎፕመንት ውስጥ ያሉ የምልመላ ክፍል ኃላፊዎች ነው እንግዲህ በተጫዋቹ እድገት ላይ ያላቸውን ግንዛቤ እንግዲህ ተመልክተው ተጫዋቹ ከሊቨርፑል አካዳሚ የተቀነሰውና ከዛም በኋላ ኤቨርተን እዛው መርሲሳይድ አካዳሚ ገብቶ ከኤቨርተን አካዳሚ እንግዲህ በአስደናቂ እድገት ከፍ ካለ በኋላ ወደ ኒውካስል በ45 ሚሊዮን ፓውንድ የተዘዋወረው። አሁን ጉዳዮች ሁሉ ተያያዥ የሆኑት ይሄ ተጫዋች ወደ አንፊልድ አንድ ጊዜ መመለስ እንደሚፈልግ ደጋግሞ ያነሳል።
የአንድሬስ ቤርታ ደግሞ የምልመላና የተደራዳሪነት አቅም በቀጥታ ለኒውካስሎች የሳንድሮ ቶናሊ ጉዳይ ላይ አርሴናል ውስጥ ለውስጥ ሲሪየስ እንደሆነ በነገራችን ላይ እዚህ ጋር አስምሮ ማለፍ አርሴናል በነገራችን ላይ የሳንድሮ ቶናሊ ዝውውር ላይ የአርሴናልን ሁኔታ በደንብ ተከታተል። ሳመር ላይ 80 ሚሊዮን ፓውንድ ለመክፈል አርሴናል ጃንዋሪ ላይ ዝግጁ ነበር። ግን ዝውውሩ ያልተሳካው 38 ሰዓት ብቻ ነበር የሚቀረው። እያንዳንዱን ጉዳይ ለመጨረስ እነዛ ሰዓታት በቂ አይደሉም። ገና ድርድሩ ይፋዊ ጥያቄ አንስቶ የተወሰነ ስቴጅ ይጠበቅ ነበርና ያንን ለማጠናቀቅ አልተመቸም ሚካኤል ሜሪኖ መጎዳቱን ተከትሎ። ስለዚህ የአርሴናል ኃላፊዎች ወደ ኒውካስል የበለጠ ቀርበው ጉዳዩን ያውቁታል። ያለው ውስጥ ለውስጥ ያሉ ስቴጆች። ሊቨርፑሎች ደግሞ ቀደም ብሎ የጀመሩት የቤት ስራ ነው የአንቶኒ ጎርደንን ሁኔታ። ስለዚህ ሁለቱ ክለቦች በጎርደን ዝውውር ላይ ቀጣይ ሳመር በጣም ይፋጠጣሉ። ግን ለሁለቱም ፋይናንሻሊ ከባድ ፈርጠም ያለ ገንዘብ ይዘው መቅረብ አለባቸው። ኒውካስል ከወዲሁ 100 ሚሊዮን ፓውንድ ይፈልጋል። ጎርደን የ4 ዓመት ኮንትራት አለው። 175,000 ፓውንድ ነው የሚከፈለው። ቀላል ደሞዝ አይደለም ያገኘው። በኒውካስል ስቴብል ሆናል። እድሜው ደግሞ ፕራይም ታይም ነው። ከፊት ለፊቱ ደግሞ ዓለም ዋንጫ አለ። ዓለም ዋንጫ የቱኸል በግራው የሜዳ ክፍል ቋሚ እንደሚሆን ከወዲሁ ግምታዊ አስተላለፎችን ብትመለከቱ ሁሉም ጎርደንን ቋሚ ነው። ምክንያቱም ቱኸል በጣም የሚያምንበት ተጫዋች። ስለዚህ አስቡት፣ ይሄ ተጫዋች ዓለም ዋንጫ ላይ ሻይን ካደረገ ኒውካስል በዛ አሰልቺ መደራደር አቅሙ ከ100 ሚሊዮን ፓውንድ በላይም ሊጠይቅ ይችላል። አሁን ላይ 100 ሚሊዮን ፓውንድ ይጠይቃል ነው የሚሉት። አሁን ካለው የገበያ ዋጋ አንጻር ደግሞ ስንመለከት የጎርደን ኳሊቲ ሊያወጣ ይችላል። ጎርደን አገልግሎቱ አንድ አይደለም እንደምታውቁት። ኤዲሃው ፎልስ ናይን ይጠቀሙታል፣ ቀኝ ክንፍ ይጠቀማሉ፣ ግራ ከሁለት አጥቂ ጋር አብሮ በጋራ ከፊት ለፊት ያሰልፋሉ። ማርፊና ኢላንጋን ዳርና ዳር አድርገው ከባርንስም። ስለዚህ የጎርደን አስተዋጽኦ አንድ ቦታ ላይ የሚገደብ አይደለም። ግን እዚህ ጋር አሁን የክለባዊነት ስሜትን ደግሞ ከተመለከትን ጎርደን ይሄ ጽኑ የሊቨርፑል ደጋፊ የሚባሉ አለ አይደል? ሊቨርፑል ብቻ ሳይሆን የሊቨርፑል ደጋፊ ብቻ ሳይሆን ይሄ በሊቨርፑል ዙሪያ ያደገ የሊቨርፑል ደጋፊ። ይሄ ተጫዋች ለሊቨርፑል ኃላፊዎች ቃሉን ሰጥቷል ወደ አንፊልድ መዘዋወር እንደሚፈልግ። ያኔ ኒውካስል ዝውውሩ እንዲቋረጥ ያደረገው ኤሌት አንደርሰንን ስለሸጠ ፋይናንሻሊ ስቴብል ሆነ። በጊዜው በፍጥነት ይህን ዝውውር አቋረጠ። አሁን የአርሴናል እና የሊቨርፑል ፍላጎት ጎርደን ላይ በጣም ሲሪየስ ነው። ሉክ ኤድዋርድ እንደሚለው ከሆነ የተጀመረ በሊቨርፑል እና በጎርደን መካከል አንድ ትስስር አለ እና ይሄ ትስስር ደማዊ ትስስር ነው ይላል። ይሄ ደም ያስተሳሰረው የአርሴናል ፍላጎት በዛ ደረጃ ለአድቫንቴጁ የቀረበ ባይሆንም ግን አርሴናልም ዝውውሩ ላይ አለ። ማንቸስተር ዩናይትድ፣ ቼልሲ እንደሚባለው ዝውውሩ ላይ እንግዲህ ሉክ ኤድዋርድ ማለት የታይም ሳይድ የቴሌግራፍ ሪፖርት ነው። አይ ስፖርት ደግሞ በተጨማሪ የጎርደን ማረፊያ ይላል እስከ 87 ሚሊዮን ፓውንድ ኢኒሻል ክፍያ ከሆነ አንፊልድ የመሆን እድሉ ሰፊ ነው። ግን አርሴናልን ፍላጎት አለ። ምሽቱ እንዳለ የኒውካስል ፋይናንሻል ሪፖርት ከወጣ በኋላ አስገዳጅ ሽያጩ ስለሚገባ ኒውካስል በአንዴ ትልቁ ሱፐርስታርን ይሄ አሰልቺ ባልሆነ የዝውውር ሂደት ሊሸጡ የሚችሉት አንቶኒ ጎርደን ነው። እንደውም ይሄ ተጫዋች እኮ በቅርቡ ከቲኤንቲ ጋር በነበረው አንድ ኢንተርቪው ላይ በደንብ ካደመጣችሁ በቀጣይ ከኒውካስል ጋር አብረን ወደፊት ለመዝለቅ የአውሮፓውያን ውድድር አስፈላጊ ነው። አሁን በፕራይም ታይም ይገኛለሁ። በቦታው ላይ ከፍተኛ ፉክክር አለ በብሔራዊ ቡድን። አሁን ደግሞ በእግር ኳስ ካሪየሬ ስኬትን ማምጣት ያለብኝ እድሜ ነው። ስለዚህ በዚህ እድሜ ደግሞ በደንብ ሳክሰስፉል መሆን እፈልጋለሁ። ከኒውካስል ጋር ደግሞ የበለጠ ወደፊት ገፍተን ለመሄድ ተስፋ አደርጋለሁ። ይሄ ቃል በነገራችን ላይ በእግር ኳስ ካሪየሬ አሁን ምርጡ ሰዓት ላይ ነው የምገኘው ካሉ ተጫዋቾች ባሉበት ክለብ እንደማይቆዩ አንዱ ጥቆማ ነው። ለምን? መጀመሪያ አንድ ተጫዋች ስላለው ስታንዳርድ ሳይሆን የዚህ ክለብ ፓሽን ከዚህ ክለብ ጋር ያሳለፉት ሞመንቶችን አውርቶ ነው ስለራሱ ብቃት። ግን ጎርደን በቀጥታ ያወራው
ስለራሱ ብቃት ብቻ እና ከኒውካስል ጋር ስለመዝለቁ ዩሮፒያን እግር ኳስን ግን ሲደጋግም የነበረው ኒውካስል እንደምታውቁት 11ኛ ደረጃ ላይ ነው አሁን በሊጉ የሚገኘው። ወደ ዩሮፒያን እግር ኳስ ይመለሳል የሚለው እድል ጠባብ ነው። በቻምፒየንስ ሊግ እንኳን በሰፊ የግብ ልዩነት አስደንጋጭ በሆነ ሽንፈት ነው ከውድድሩ የወጣው። አሁን አንቶኒ ጎርደን መልቀቁ 100% አይቀርም። ማረፊያው ግን የት ነው የሚሆነው? የበለጠ በፐርሰንት ብናስቀምጥ 60-40 ልንል እንችላለን። 60 አንፊልድ 40 ኤሚሬትስ የመሆን እድል አለው እና የበለጠ ቻንስ ሊቨርፑሎች አላቸው። ይሄ ዝውውር ግን የመሳካት እድሉ በጣም ሰፊ ነው። ማረፊያው ሊሆን የሚችልበት ቦታ ግን በእርግጠኝነት ከሁለቱ ክለቦች አንዱ ነው፣ ወይ አንፊልድ ወይ ኤሚሬትስ ነው። ይሄ የዝውውር ሂደት በሁለቱ ክለቦች መካከል እንግዲህ አዲስ ፍጥጫ ሳመር ላይ እንመለከታለን ብለን እናስባለን። ትልቅ ጦርነት ነው አርሴናል፣ ምክንያቱም ሊያንድሮ ትሮሳርድን እና ማርቲኔሊን በዚህ ሳመር ጋብሪኤል ጄሱስን፣ ማይል ሉዊስ ስኬሊን፣ ቤን ዋይትን ስኳዱን በማስዳት ሌላ ደግሞ አርሴናል ከኒውካስል ቲሞ ሊቨርሜንቶ የማስፈረም ከፍተኛ እቅድ ያለው። አርሴናል 52 ሚሊዮን ፓውንድ ነው መክፈል የሚፈልገው። ኒውካስል እስከ 60-65 ሚሊዮን ፓውንድ ይፈልጋል። ይህም ተጫዋች አዲስ ኮንትራት አልፈርምም ብሏል። ሲቲ አጥብቆ ይፈልገው ነበር። አሁን ግን ስሙ በተደጋጋሚ ተያይዞ የሚነሳው ከአርሴናል ጋር ነውና የሊቨርሜንቶ የበለጠ ወደ አርሴናል ሊሄድ የሚችልበት እድል አለ። ምክንያቱም አርሴናል ቤን ዋይትን ይሸጣል፣ ሉዊስ ኬሊንም የመሸጥ እድል አለ። ስለዚህ ሁለቱንም ተጫዋቾች በአንድ ኳሊቲ ለመተካት ሊቨርሜንቶ የቦታው ተገቢ ተጫዋች ነው። ምክንያቱም ግራም ቀኝ መጫወት ይችላል። ስለ ጤንነቱ ግን አርሴናል የሚያገኘው ዋስትናና ማለት የዚህ ተጫዋች አስተማማኝ የጤንነት ሂደት እንግዲህ ለአርሴናል ከባድ የቤት ስራ ይሆናል። ምክንያቱም በየጊዜው የሊቨርሜንቶን የጉዳት መረጃ እንግዲህ የምታውቁት ወይም በተደጋጋሚ የተመለከታችሁት ሊሆን ይችላል። በአንድ የውድድር ዓመት 51.6 በመቶ የውድድር ዓመቱን የኒውካስልን ፊክስቸር የሚያደርግ በአማካይ ከሳውዛምፕተን እስከ ተዘዋወረበት ድረስ። ምናልባት ይሄን ጉዳይ አርሴናል የተለየ ይሄ ክሮኒክ የሆነው ጉዳቱን ቀርፎ ተጫዋቹን የመገልገሉን ጉዳይ የምንመለከተው፣ ግን ሊቨርሜንቶን አርሴናል የማስፈረም ቻንሷን ከሲቲ በጣም ከፍ ያለ ነው። ይህንን ጉዳይ በተጨማሪም እንግዲህ የሳንድሮ ቶናሊ ተመልከቱ። ጎርደንን ከፊት መስመር፣ ቶናሊን ከአማካይ ስፍራ፣ ሊቨርሜንቶን ከተከላካይ ስፍራ። ኒውካስል የመፈራረስ ሂደትን ነው ሊጀምር የሚችለው ቀጣይ ሳምንት። ብሩኖ ጊመሬስ የመቆየት እድሉ ጥያቄ ውስጥ ገብቷል። እንደውም አድኪንስ ምንድን ነው ያሉት ከትናንት በስቲያ የኒውካስሉ ሲዮ ከዩኤፋ ሻምፒየንስ ሊግ የወጣንበት መንገድና በታይምሳይድ ደርቢ ደርሶ መልስ የተሸነፍንበት መንገድ በጣም ልባችንን አቁስሏል ሲሉ ነበር። ኤዲሃውም የመቆየት እድላቸው በጣም ከባድ ነው፣ አደጋ ውስጥ ገብተዋል። በቅርቡ እንደምታውቁት የኤዲሃው ታላቅ እህት ነበረች የክለቡ ዳይሬክተር ኦፍ ፉትቦል ሆና ለረጅም ጊዜ ከኤዲሃው የስራ ቅጥር አንስቶ አብራ ስትሰራ የነበረው እና በቅርቡ እሷም ከስራዋ ላይ ተሰናብታ በቦታዋ እንግዲህ አንድ በፍራንስ ሊግ ዳይሬክተር ኦፍ ፉትቦል ሆኖ በመስራት በጣም የዳበረ ልምድ ያለውና በተለይ ተጫዋቾችን በማብቃትና በምልመላ በኩል የታወቀ ባለሙያ አምጥተዋል። ይሄም ጉዳይ በኒውካስል ቤት ሽግግር ግን የኒውካስል ትልቁ ችግር ምን መሰላቸው አድማጮች? የክለቡ ስፖርቲንግ ዳይሬክተሮች ለመሾም በዓለም አቀፍ ደረጃ የጀመሩት ስትራቴጂ ውጤታማ ሊሆን አልቻለም። መጀመሪያ ጁሊያን ዋርድን ከሊቨርፑል ለመውሰድ ጠየቁ። ጁሊያን ዋርድ ወደዛ የ5 ዓመት ኮንትራት ፈረመ። ዳና ሾርዝን ከማንቸስተር ዩናይትድ ኃላፊነት እንደለቀቀ በድጋሚ ወደ ኒውካስል ለማምጣት፣ ምክንያቱም ዳና ሾርዝ ማለት አሁን ለምንመለከተው ኒውካስል ትልቁን መሰረት የጣለ የብራይተን ይህን የመሰለ ፕሮጀክት ከነ ዲዘርቢ በፊት በነ ግራም ፖተር መገንባት የቻለው ምርጡ ስፖርቲንግ ዳይሬክተር በማንቸስተር ዩናይትድ ቤት ምን እንደገጠመው ባላቅ እንጂ እንደ ዳና ሾርዝ አይነት የእንግሊዝን እግር ኳስ በጣም በብልሃት የሚረዳ ስፖርቲንግ ዳይሬክተር እንግዲህ እነ ማይክል ኤድዋርድን የመሰለም ስፖርቲንግ ዳይሬክተር አለ። ግን ዳና ሾርዝ በጣም ይደነቃል። ሃርሚ ባርነስ፣ ኢሳቅ፣ ቶናሊ፣ ጎርደን እነዚህ ሁሉ የሱ ፈራሚዎች ናቸው።
እና ኒውካስልን ጥሩ የገነባ ባለሙያ ነው እና እስካሁን ድረስ ኒውካስል ስፖርቲንግ ዳይሬክተር የለውም በነገራችን ላይ። ይህም ጉዳይ አንዱ ክፍተት ነው። ለማንኛውም ግን ከኒውካስል ተጫዋችን ለመቀራመት ሁሉም ክለብ በሻንጣ ሙሉ ዶላር ፓውንዶችን ይዞ እንግዲህ ወደ ታይም ሳይድ ሳመር ላይ ከጁን 15 አንስቶ መውጣታቸው አይቀርም። ሰፊ ደግሞ ይሄኛው የዝውውር መስኮት እንዳምነው አይደለም፣ ከጁን 15 ነው የሚጀምረው እስከ ኦገስት 31 ድረስ ከባድ ሳመር ነው ለኒውካስል። ሌላ ሱፐርስታርን በብዛት ሊያጣ ይችላል፣ በጣም በብዛት ሊቨርሜንቶን፣ ቶናሊን፣ ጎርደንን ግን የማጣታቸው እድል 100% ተብሎ እርግጠኛ ሆነ ባይነገርም ግን በጣም ሰፊ ነው። ቶናሊ ማንቸስተር ዩናይትድ ማረፉ አሁን ላይ በሚወጡ ዘገባዎች ከሆነ በጣም ሰፊ ነው። ግን አርሴናል አለ ዝውውሩ ላይ፣ ሲቲም ይፈልገዋል። ኤንዞ ፈርናንዴዝ የሚለቅ ከሆነ ቼልሲም ይፈልገዋል። ጎርደን ላይ ሊቨርፑል እና አርሴናል ተናንቋል። የመርሲሳይድ ተወላጅ መሆኑ፣ የሊቨርፑል ደጋፊ ሆኖ ማደጉ፣ የሊቨርፑል አካዳሚ ውጤት መሆኑ ለሊቨርፑል አድቫንቴጅን ከፍቷል። ግን 100 ሚሊዮን ፓውንድ ተጫዋች ነው ብለዋል። ስለዚህ የሊቨርሜንቶን ፉክክር ሲቲ እና አርሴናል ናቸው። ሲቲ እንግዲህ ወደ ካምቢያሶ አድልቷል። የጁቬውን ፉልባክ በሁለቱም ግራና ቀኝ መጫወት የሚችለው ጣሊያናዊ ካምቢያሶን የ24 ዓመቱን ለማምጣት የበለጠ ሲቲ ያን ተጫዋች አተኩሯል። ነገር ግን አርሴናል ሊቨርሜንቶ ላይ ደግሞ የበለጠ አጥፍቷል። ስለዚህ ኒውካስል ቀጣይ ሳመር ሊፈራርስ የሚችልበት እድል አለ። በጣም ሱፐርስታሮችን ሊያጣ ይችላል። ለማንኛውም ግን አንቶኒ ጎርደን 60% አንፊልድ እንበል 40% ኤሚሬትስ ብለን ይሄን ፕሮግራም እንዝጋ። በቀጣይ ደግሞ ከሚወጡ መረጃዎች መነሻ አድርገን ደግሞ የምናጋራችሁና ይሄን መረጃ ግን ዲቴል ማየት ከፈለጋችሁ እንዲም ብሎ ያስቀመጠው ዘጋቢ ሉክ ኤድዋርድ ነው፣ የታይም ሳይዱ የቴሌግራፍ ዘጋቢ። ገብታችሁ በቴሌግራፍ ዘገባ ላይ ፍሪ ነው፣ ሳብስክሪፕሽን የለውም። ሙሉ እውነታውን እዛ ጋር ተቀምጧል፣ ማንበብ ትችላላችሁ። ለማንኛውም ግን ሶስተኛ ክፍል ፕሮግራማችንን ጎርደንና የሁለቱ ሀያላን ክለቦች ትንቅንቅ በአንቶኒ ጎርደን ላይ ቀጣይ ሳመር በ100 ሚሊዮን ፓውንድ ዙሪያ የሚደረግ ድርድር ነው። እስቲ ቀጣይ ሳመር ትልቁ ትኩረት የሚያገኘው የአንቶኒ ጎርደን ዝውውር የትኛው ክለብ ያሸንፋል? አብረን በጋራ የምንመለከተው ይሆናል። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የፔፕ ጋርዲዮላ አለመረጋጋት፣ የፊል ፎደን ውጥረትን በደንብ የምናነሳበትን ፕሮግራም ከዚህ በመቀጠል ይዘንላችሁ እንመጣለን። በመጀመሪያ ክፍል ሊቨርፑልን፣ በሁለተኛ ክፍል አርሴናልን፣ በዚህ ፕሮግራም የጎርደንና የኒውካስል የፋይናንስ ቀውስና የትላልቅ ክለቦችን ፍላጎትን ተመለከትን። ወደ ሲቲ ቤት ተጉዘን ደግሞ ሲቲ እንመለከትና ወደ ለንደን ተመልሰን ቼልሲ ላይ እናተኩራለን። ሳትርቁ ጠብቁን። ሰላም ቆዩ።